ከላ ላ ወዘር እና አላህ Subhanahu Wa Ta'ala ይሄ ቂያማ ቀን ጉዳይ መምጣትና አለመምጣቱ የሚያከራክርና የሚያጠራጥር አይደለምና በዚህ ጉዳይ የሚጠራጠሩ ሰዎች ከዚህ ጥርጣሬያቸው ቢታቀቡና ቢቆጠቡ ይሻላቸዋል። እና ያኔ ዛሬ የታለ ያሉ ሲደነፉ ከርመው ኋላ ሲገለጥላቸው የት ልግባ ወደ የት ላምልጥ ማለት አይጠቅምምና እህን ጊዜ የሚበጅህን ብትመርጥ ይሻላል ይላል። ላወዘረ ማለት ላ መልጃ ወላ መፈር ማምለጫ መደበቂያ የለም። በዛ ቀን ሰማይ ብትወጣ መሬት ብትገባ ለነገሩ ሰማይ መሬትም የሉም ጭራሹን ማለት ነው። የትም እደ አታመልጥም እና እህን ጊዜ ነው ማምለጫው ኢማንን ሶሂህና አመለን ሷሊህ ነው ማለት ነው። ኢላ ረቢከ የውመኢዲን ሙስተቀር እና በዛ ቀን የማንኛውም ሰው መሰባሰቢያውና መርጊያው ወደ ጌታ ብቻ ነው ይላል። ፍጥረታት የተባሉ ሁሉ ከዛ ሊያመልጡ ሊደበቁ ሊሸሹ ቢሞክሩ የትም የሚጠልላቸውና የሚደብቃቸው ነገር የለም። ፈለገው ቦታ ያለው ሁሉ ፍጡር ተሰብስቦ በመላእክት ኃይል ታግቶ ተከቦ ጌታው ፊት ነው የሚገኘው ሁሉ ማን ነው ተከማችቶ እና ረጭላል የዓለም ህብረተሰብ በአጠቃላይ ዳርስተዳር ሰዎችም ጅኖችም ሳይቀሩ የሰባቱ ሰማያት መላእክት ወርዶ ዙሪያውን ዘብቁሞ በመሐከል እንደ ገበያ ህዝብ ቁጭ ነው የሚለው በኔ ፊት ይላል አላህ Subhanahu Wa Ta'ala። ينبأ الانسان يومئذ بما قدم واخر እና የሰው ልጅ በዛ እለት ባስቀደመውም ባዘገኘውም ነገር ይነገረዋል። የሰራሃት ነገር አክተፈሳት ተቀር ለወቀልድም ለጫዋታም ለምርም የምትናገራት ነገር አንድ ባንድ ሪፖርቱ ይነገራል። ምን እንደሰራህ ማለት ነው። የሰራው ስራ መዛግብቱ ራሱ ይቀርብልሃል። የ70 የ80 አመት ስተሻክተው የነበረው ሁሉ ነገር በመላእክቶች ተጠናቅሮ መዛግብቱ ፊትህ ቁጭ ይላል ማለት ነው። ይቅራ ኪታበክ እና ይሄው የህይወት ታሪክ ኪታብህ መዝገብህ ይኸውልህ ተነስና አንብብ ተብለህ ራስህ ትጋበዛለህ። መሰረታዊ ትምህርት ፊደል ያልቆጠርክ እንኳን ብትሆን ያኔ ደንበኛ አንባቢ ትሆናለህ በአለም ህዝብ ፊት ማለት ነው። ራስህ ትናዘዛለህ። እኔ ገሌ በእንዲ ቦታ በእንዲ ጊዜ በዚህ ሰዓት በዚህ ደቂቃ እንደዚህ ሰርቻለሁ እያልክ ራስህ ትናዘዛታለህ ማለት ነው። አላህም ደግሞ ያን ነገር እንዲያደረከው ይመሰክርብሃል። መላእክቶችም እንደዛው ማለት ነው። ያኔ ምንድነው የሚበቃ? የት ነው የምትደበቀው? ምንም ማምለጫ የለም። ينبأ الانسان ማለት يخبر الانسان እያንዳንዱ ሰው የሰራውን ያወራውን ያሰበውንም ጭምር ጌታ ይነግረዋል ማለት ነው። አንድ ነገር ሊያልፍህ ካልፈለገ በስተቀር ሸውደህ ወይም ማዘናግተህና አታለህ የምታመልጣት ነገር የለም። አንድ ባንድ ይነግርሃል የሰራሃትን ነገር ማለት ነው። ቢማ ቀደመው አኸር ያስቀደመውንም ያዘገየውንም ታሪኩ እንኳን አይዛባም ማለት ነው። እና በዚህ ደቂቃ እንደዚህ ሰራ በዚህ ደቂቃ እንደዚህ ሰራ በዚህ ሰኮንድ እንደዛ አስበ ነበር በዚህ እንደዛ አደረክ ቅደም ተከተሉ እንኳን ሳትቀር ነው የሚነገርህ ማለት ነው። ወይም ደግሞ ኸይር ነገር አስቀድመ ቶሎ እንዳያመልጠይ ብለ ሰርተ ከሆነ ያን ቶሎ ፈጥነ የሰራውን ነገር ውጤቱን ይነግርሃል። ነገ ዛሬ ይያልክ ዝም ብለህ ጅሎቹ እንደሚያደርጉት ሳረጅ ጡረታ ሰወጣ ተባረጋለሁ ሰግዳለሁ ይያልክ ራስን ያታለልክ ወደ ኋላ የምትጎተትም ከሆነ ያም ይመጣልሃል መዝገቡ። ይሄው ነገ የሚቀጥለው አመት በሚቀጥለው ረመዳን በሚቀጥለው ሐጅ ይያልክ 70 አመት አስቆጥረሃል የታለ የሰራው ተብሎ ይቀርብልሃል ሪፖርቱ ማለት ነው። በሊል ኢንሳኑ አላ ነፍሲሂ በሲራ ከዚህ ሁሉ በፊት እንዳውም የሰው ልጅ ራሱ በራሱ መስካሪ ነው። ራሱን በራሱ እንዲመረምር እናደርገዋለን ማለት ነው። ማንም ሳይከስህና ሳይወቅስህ በፊት በል የሰራውን ስራ ራስህ ተናገር ብዬ እንዲናዘዝ አደርገዋለሁ ይላል። ስለዚህ አንተ ራስህን በራስህ የምታጋልጥና የምትመሰክር ከሆነ ማን ነው ሊከላከልልህና ጥብቅና ሊቆምልህ የሚችለው ማለት ነው። ወለው አልቃ ማዓዚራ እና ያኔ የሰው ልጅ የሰራው ስራ ሁሉ ፈቶ አደባባይ በሚወጣና በሚጋለጥበት ጊዜ እንደገና የተለያዩ ይቅርታዎች ወይም ማባበያና መለማመጫ ቃላቶችን ለመደርደር ቢሞክር ያመጣውን ምክንያት ቢያመጣ ተቀባይነት አይኖረውም ይላል ማለት ነው። እና ወንጀልህን እንደዛ አልሰራሁም ብለህ ልትክደው አትችልም። ለምን? እጅህ ይመሰክራል፣ አይንህ ይመሰክራል፣ ምላስህ ይመሰክራል፣ ቆዳ በሙሉ ይመሰክራል። ከዛ ያኔ ምን ይሆናል? ማመን ይሆናል ግዴታ ማለት ነው። የሰራውን ጀራኢም ሁሉ አሁን ሰርቻለሁኝ አድርጌዋለሁኝ ብለህ ራስህ ታረጋግጣለህ። ከዛ በኋላ ግን እንዲህ የሰራሁት ጌታዬ እንደዚህ ጉዳይ ስለነበር ይሄ ነገር ስላስገደደኝ ነው ብለህ ምክንያት አምጥተህ ልትለማመጥ ትሞክራለህ
ራስ ተመሰከርክ በኋላ ማለት ነው። ከዛ ጀራኢምህን ከመሰከርክና ታረጋግጥክ በኋላ ያንን ጀሪማ ለማስፋቅና ለማሰረዝ የፈለከውን ምክንያት ብትደረድር ምንም ምክንያት ተቀባይነት አያገኘውም ማለት ነው። ያመነ ከቅጣት አልዳን እንደሚባለው ማንኛውም ሰው ራሱ በራሱ ይሄን ያህል አመታት ይሄን ያህል በሪባ ጋፍፍ ያለሁኝ ይሄን ያህል ዚና አድርግ ያለሁኝ ይሄን ያህል ሰው ገድል ያለሁኝ ይሄን ያህል ውሸት ዋሽቻለሁኝ ብለህ ከተናገርክ በኋላ እነዚህ ሁሉ ወንጀሎች እንደገና እንዲሰራ ያደረገኝ እንደዚህ ነው፣ ነፍስ ያቸንፋይ ነው፣ ሸይጣን ገፋፍቶኝ ነው እያልክ ምክንያት ብትደረድር እንዴት አድርጎ ነው ተቀባይነት የሚኖረው? እና ራስ ተመሰከርክ በኋላ ያው ቅጣት ግን መቀበል እንጂ የምታቀርባቸው ምክንያቶች ሁሉ በቂና አሳማኝ ስላልሆኑ የፈለገውን ያህል ምክንያት ቢደረድር ተቀባይነት አይኖረውም ይላል ማለት ነው። ምክንያቱም እነዛ ምክንያቶች ውሸት መሆናቸውን ያቃልና አላህ ላ ተሐርክ ቢሂ ሊሳነከ እና እዚህ ድረስ የቂያማ ቀኑን ጉዳይ እንቋጨና በመካከል ሌላ ርዕስ ጣልቃ ገባ ማለት ነው። ይሄ ፍጹም የማይገናኙ የሆኑ ሐሳቦች ናቸው። እዛ 15 ቁጥር ድረስ የቂያማ ቀን ሹኡን እዚህ ላይ ይቆምና እንደገና ወደ መጨረሻው ይመለስበታል። በመካከል ግን ባልተጠበቀ ፍጥነት የቁርአን አካሄድ አጅብ ነው። በዚህ ሁኔታ ላይ ያሉ ነብዩ አንድ አሳሳቢ ነገር አጋጥሟቸው ስለነበረ ለዛ መልስ መጣላቸው ማለት ነው። ስለ ቂያማ ቀን ያብሰለሰሉ ስለዚህ እየነገራቸው እያለ ከዛ ያጋጠማቸው ነገር ደግሞ ወዳውኑ እልባት ለመስጠት ጣልቃ ገባ ሌላ ርዕስ ማለት ነው። ምንድን ነበር እሱ? ጅብሪሉል አሚን ያው ወህይ ይዞ ይመጣል። በሚመጣ ጊዜ ቁጭልና ጠገባቸው ይነግራቸው ያነብላቸዋል ማለት ነው። እሳቸው እንደሚታወቀው አይጽፉም አያነቡም። ልክ በጆሮአቸው ብቻ ነው የሚመጣውን መልእክት የሚያዳምጡት እንደ ካሴት ማለት ነው። ይመጣው ዝም ብሎ ይሸመድዱታል በሐሳባቸው። እሱ ተነስቶ ሲሄድ እንዳለ ያን የሰሙትን ነገር ቁጭ አረጉታል ማለት ነው። ይሄ ነገር ግን የፈለገውን ያልተሰጦ ቢኖረው አንዲ ሰው አንዴ ብቻ ሰምቶ ያው ረጅም በሚሆንበት ጊዜ ሐሳቡ አንዳንድ ጊዜ ረጅም ሱራዎች በአንድ ጊዜ ይወርዳሉ። እነ ሱረቱል አዕራፍ በአንድ ቀን ነው የወረዱት። ሱረቱል አዕራፍ ግን በአንድ ቀን አንድ ጊዜ ብቻ ዝቁጭ ብሎ አንብቦ ተነስቶ ሄደ እና አንዲት ነጥብም ሳትዛባ ተብስሚላህ ውስጥ ተመጨረሻው ድረስ በአንድ ጊዜ በመስማት ብቻ ልክ ካሴት እንደሚሰጅለው እንደነበረ ያነቡታል ማለት ነው። ግን ኃላፊነት ተሰማቸው ረሱል አለይሂ ሰላቱ ወሰለም እና አላህ እርግጥ ሰጥቷቸዋል ችሎታውን። አቅላቸው የሰማውን ነገር እንደማይረሳ ያውቃሉ። ግን ይሄ አማና እኮ ነው፣ ለዓለም ህብረተሰብ የተሰጠ ጸጋ ነው። ይሄን ነገር እኔ ምናልባት አንዲት ነጥብ እንኳን ብትዛባብኝ ወይ ብትረሳብኝ ምን ይበቃኛል፣ ነገ አላህ ፊት እጠየቃለሁ ብለው በመፍራት ኃላፊነት ስለተሰማቸው ጅብሪል እዚህ ቁጭ ብሎ ያነባል። እሳቸው ግን በጆሮአቸው እየሰሙ ያችን የሰሟትን ተስር ደግሞ ውስጡን ያነባሉ፣ ይከታተላሉ፣ ጥናት ሊያረጉ ማለት ነው። እና አንድ ሰው እንግዲህ ጎበዝ ተማሪ በሚነገረው ጊዜ ያች ነገር እንዳትረሳበት ውስጡን ያብሰለስላታል አይደል? ተላይ ይተያየቃል፣ ያወራል። ውስጡን ግን በተለይ ዋና ፈተና ላይ ትመጣለች የምትባል ነጥብ ከሆነች ታቅጨለጭላለች ውስጧን ማለት ነው። ያችን ነገር እንግዲህ እንዳትረሳባቸው በንባብ ይከታተላሉ ማለት ነው። አሁን እሱ ጨርሶ ሲሄድ እንዴት ነው ማነበው እያሉ እያንዳንዷ አያት እያንዳንዷ ከሊማ ይደግሟታል ማለት ነው። ሱረጋ ብሎ ነው የሚናገረው። አንዱን አያት ይናገራል፣ የሚቀጥለውን እስከሚያመጣ 2-3 ጊዜ ቶሎ ይሸመድዷታል፣ ውስጡን ማለት ያጠኗታል። እንደዚህ እያሉ ይጨነቁ ነበረ ማለት ነው ኃላፊነት ስለሚሰማቸው። ስለዚህ ይሄ ነገር በነብዩ ላይ ጫና አሳደረ ማለት ነው። በዚህ ደረጃ እንኳን እንዳይቸገሩበት አላህ ዋስትና ይሰጣቸዋል ማለት ነው። ሱረቱል አዕላ ላይ ምንድነው የሚለው? ሰኑቅሪኡከ ፈላ ተንሳ። ሰውዬ መጀመሪያ ባንተ ጥረት አይደለም ይሄ ድል የመጣው፣ አንተ ጥናት ነው እንዴ? መጀመሪያውኑ እኔ በመልካም ጸጋዬ ሰጥቻለሁኝ፣ ከሰጠው በኋላ ይረሳብኛል ብለህ ለምንድነው የምትጨነቀው? አናስረሳህም አላቸው። እዚህም የዛው አይነት ነው ማለት ነው። ላ ተሐርክ ቢሂ ሊሳነክ። ይሄን ቁርአን መጥቶ ጅብሪል በሚነግርህ ጊዜ ይጠፋብኛል ይረሳብኛል ወይም ቅደም ተከተሉ ይዛባብኛል ብለህ በመፍራት ምላስክን አታቀላጥፍ፣ አታንቀሳቅስ። ዝም ብለህ ስማ፣ ጆሮህን ብቻ ስጠው፣ ህሊናህን ክፈት እንጂ ይሄን ይረሳና ይጠፋብኛል ብለህ ምላስክን ውስጡን እየደጋገምክ መከታተልህን ታቆማለህ አላቸው ማለት ነው። ሊታዕጀለ ቢሂ እና ይሄንን ቁርአን ወዲያውኑ ተስር በፍጥነት ለማሐፈዝና ለማጥናት በማሰብ
ምላስክን ማቀላጠፍን ማቆም አለብህ አላቸው ማለት ነው። ምክንያቱም የአላህ ጸጋ ነው። ማንኛውም ነገር አላሁን ታለው መጀመሪያው መርጫለሁኝ ይሄን ነገር ሄድና ንገረው ብዬ ላኩትን የነኝ በሚነግርህ ጊዜ ደግሞ ህሊና ውስጥ ፈሷል። ያን የፈሰሰውን ነገር ደግሞ አንዴ የተተሰጀለ እንዳይረሳ እንዳይፋቅ የማደርገው ዋስትና የምሰጠው እኔ ነኝ። ስለዚህ አንተ በማጥናትና በጥረት በጥንቃቄ ሳይሆን የምትይዘው እኔ መጀመሪያ ልርሳውን ብትል አላስረሳህም እና በዚህ ጉዳይ አትረበሽ ዝም ብለህ ተረጋግተህ ስማው አላቸው ማለት ነው። ይሄም እንግዲህ የዲናችን መሰረት የሆነው ቁርአን ምን ያህል ዋስትና ያለው መሆኑን በሰው ጥንቃቄና ጥረት ሳይሆን በረበል ዓለሚን የተጠበቀ መሆኑን እና نحن نزلنا الذكر وإنا له لحافظون ገና ከመነሻው በሰዎች ጥረት ሳይሆን አላሁን ብሎ ያመጣው ዲል መሆኑን ያመለክታል ማለት ነው። ስለዚህ ነብዩ አለይሂ ሰላቱ ወሰለም ከዛ በኋላ የፈለገው ዝም ብሎ ይምጣ ይሰሙታል። እሱ ያነበበውን ያህል አንብቦ ተነስቶ ሲሄድ እሳቸው ደግሞ በተራቸው ብድግ ብለው ከመነሻ እስከ መድረሻው መተርተር ነው ማለት ነው። ኢና አለይና ጀምዐሁ ወቁርአና እና ይህንን የላክንልህን መልእክት በጅብሪልን ልከን በመናስነብብና በመናቀርብልህ ጊዜ በልብ ውስጥ ማከማቸቱ ኃላፊነቱን ለኛ ተተዋዋለህ አላቸው። በልብ ውስጥ እናሰፍረዋለን። አንድም ቅንጣት ፊደል ሊቀር አይችልም። በቀጥታ ገብቶ በልብ ሰሌዳ ላይ እንዲዘገብ እናደርጋለን እንጂ በምላስ ጥናት ማቀላጠፍ አያስፈልግህም አላቸው ማለት ነው። ወቁርአን ማለት ወስጢጣአተከ ለቂራአቲ በፈለከው ሰዓት ደግሞ ላንብበው ስትል በክለሳ እንደፈለክ እንድታነበው የማድረጉ ኃላፊነት ለኔ ተተዋዋለህ አላቸው ማለት ነው። ጀማዓሁ ማለት እንግዲህ መخزኑ ማለት ነው። ልብ ውስጥ የፈለገውን ያህል ሰምተው ሰፍሮ ይቀመጣል። ያን ያስቀመጥከውን ንብረትህን ዛሬ ላውጣው ታልክ ደግሞ በፈለከው ሰዓት ተነስተ በሌትም በቀንም በፈለከውን ሱራ የፈለከውን አያት አውጥተህ እንድትዘራው ደግሞ እናስችልሃለን። መቅራቱን ማስነበቡም በእኛ ላይ ነው። ማቅረቡም ማከማቸቱም ማከፋፈሉም የኛው ነው ይላል ማለት ነው። ስለዚህ እሳቸው ዝም ብለው ተረጋግተው መስማትና መቀበል ነው ያለባቸው። ከዛ በኋላ ያ የተነገራቸው ነገር በልባቸው ሙሉ በሙሉ ሰፍሯል፣ ተዘግቧል። በፈለጉት ሰዓት ደግሞ እንደፈለጉ ሊያነቡና ሊያቀርቡትም ዋስትና ተሰጥቷቸዋል ማለት ነው። فإذا قرأناه بواسطة الجبريل ከዛ በታማኛችን ባገልጋው በባለሟላችን ጅብሪል አማካይነት ስናነብልህ ስናሰማ ማለት ነው በሷ አንደበት ፈተቢዕ ቁርአነ ፈተቢዕ ቂራአተሁ ላሐስ ንባቡን ብቻ ጆሮህን ሰጥተህ አዳምጥ። ከዛ በኋላ ይጠፋል ይረሳል የሚባል ነገር ሊረብሽህ አይገባም ይላቸዋል ማለት ነው። ከዛም በላይ ثم ان علينا بيانه ከዛ በኋላ ደግሞ ሐሳቡን የማብራራትና የመተንተኑ መብት የኛ ነው ይላቸዋል ማለት ነው። ቁርአን እንግዲህ ጥቅል ሐሳብ ነው፣ ብዙ ምስጢሮችን ያካትታል አንዱ አያት ራሱ። ስለዚህ ይሄንን ያነበብክልና ያቀረብንልህን ያስጨበጥንህን መረጃ ምናልባት በዛ በቅጽበታዊ ፍጥነት ጅብሪል ማብራሪያ አይጠይቁትም። የተባለውን ከረበል ዓለሚን የተላከውን ብቻ አስቀምጦ ነው የሚሄደው ማለት ነው። ከዛ በኋላ እኔ ይሄ ነገር ካልገባኝስ ካልተረዳውስ ግልጽ ያልሆነ ነገር ካጋጠመኝስ ብለህም አታስብ ይላቸዋል ማለት ነው። ለምን እመ እና አለና በያና የዚህን የሰጠንህን የላክንልህን መልእክት ሐሳብና መንፈስ ማብራራት በእኛ ላይ ነው። አንተን የሚያቅትና የሚያዳግት ሐሳብ አይኖርም ጭራሹን። በቀጥታ ስትፈልግ ሚስጥሩ ሙሉ በሙሉ እንድትረዳው አደርግሃለሁ አላቸው ማለት ነው። እና የቋንቋ ሰው የሚተነትንላቸው የሚያብራራላቸውም አያስፈልጋቸውም ማለት ነው። ከጌታ የመጣው ሚስጥር የፈለገውን ያህል ሚስጥር ቢያዝልም የሚፈለገውን ያህል ሁሉ እሱ ልክ ቃሉን ሲሰሙት ሐሳቡ ደግሞ ትንታኔው ይመጣላቸዋል ከረበል ዓለሚን ማለት ነው። በዚህ መልክ ነውና የላኩልህ በእድሉ አትጨነቅና አታስብ። ዝም ብለህ የመጣውን ነገር ተረጋግተህ ስማው። የፈለገውን ያህል ቢከርምና ቢኖርም አትረሳውም። እንደገና ደግሞ ሐሳቡ ምናልባት ጭፍን ይሆናል ያልተረዳውት ነገር ይኖራል ብለህ አትስጋ። ማብራራቱንም ለኔ ተውልኝ፣ እኔ በፈለከው ሰዓት እንድታነበውና እንድታብራራው እንድትተነትነውም አስችልሃለሁ ይላቸዋል ማለት ነው። ከላ እና ከዛሬ ጀምሮ ንባብ ስሰማ መጣደፍንና መዋከብን ታቆማለህ። ይሄ እንደ ሙኻለፋ ተቆጠረባቸው ማለት ነው። እና በኔ ስርዓት ጣልቃ አትግባ፣ ይሄ ነገር የኔ ነው፣ መጠበቁ ማሳወቁ
ማብራራቱ ማስረዳቱም ሁሉም ነገር የኔ ነውና ከዛሬ በኋላ የራሴ ጥረት አደርጋለሁ የምትለውን ታቆማለህ በኔ ስራ ጣልቃ አትግባ ይላቸዋል ማለት ነው። ግን ይሄን ነገር ማድረጋቸው በመሰረቱ የተፈጥሮ ስሜት መሆኑንም ተረዳላቸው። በልቱ ሒቡነ العاجላ ሰዎች ስትባሉ መቻኮል ተወዳላችሁ አይደለም። ሱብሃንአላህ ያው ጸባያችሁ ነው። ሰው ኹሊቀል ኢንሳኑ አጁላ እንዳለው በሌላው ቦታ ማለት ነው። ሰው ሁሉ ጊዜ አንዲት ያሰባትን ነገር ለማድረግ ፍግም ነው የሚለው ቶሎ ያችን ነገር ማድረግ አለብኝ ይላል። ሌት ተቀን ያችን ካላደረገ በስተቀር ህሊናው አያርፍም። ይሄን አቃለው ጸባያችሁ ነው። ሰዎች ስትባሉ تحبون العاجላ መቸኮልን መጣደፍን ተወዳላችሁ። ያው የተፈጥሮ ባህሪ አንተም ሰው ነህና ያው ዘር ተልጓም ይጠልፋል እንደሚባለው ያው የዘመዶች ባህሪ ተጠናውቶ ነው እንደዚህ የምትጣደፈው። መጀመሪያ ባንተ ጥረት አልመጣ እኔ ራሴ ነው በመልካም ፍቃድ የሰጠው። ያው ሰዎች ሲባሉ መቸኮልና መጣደፍ ባህሪያቸው ስለሆነ አንተም የነሱ ዘር ስለሆንክ ነው ይህ አይነት ባህሪ የታየብህና ካሁን በኋላ ግን ይሄን ታቆማለህ አላቸው ማለት ነው። ስለዚህ ስራ አቃለለላቸው ማለት ነው። ሁሉን ነገር ያው አንተ መስማት አለብህ መቆጣጠር አለብህ አንድ ነገር እንዳትረሳ ተጠንቀቅ ቢላቸው ኑሮ ምን ያህል ነበር የሚጨነቁትና የሚረበሹት። ግን አላህ Subhanahu Wa Ta'ala ስራውን አቃለለላቸው። እንደ ካስቴት ብቻ አዳነ አንተ መሸከም ነው ያለብህ እጭነሃለሁ በፈለከው ቦታ ታዘንበዋለህ ምንም ችግር የለም በማለት ስራውን አቀለለላቸው ማለት ነው። እና በልቱ ሒቡነ العاجላ እናንተ ሰዎች ተባሉ ቸኳላ የሆነ ነገር ተወዳላችሁ። መጣደፍና መቻኮል ባህሪያችሁ ስለሆነ ለዛ ነው አንተም ተስር ንባብ ያጠናለሁ እያልክ የምትጨነቀው ይላቸዋል። ወተዘሩነ الآخرة እና ወደ ኋላ የሚቆይን ነገር ደግሞ ቸል ትሉታላችሁ። አንድ ነገር እንዳሰብኩት ትዝ እንዳለኝ ወዳው ማድረግ አለብኝ ትላላችሁ። የቆየ ነገር ይረሳል ይዘገያል የሚል ስጋት ያጠቃችኋል ማለት ነው። አንድ ወይም ደግሞ ከላ በልቱ ሒቡነ العاجላ የሚለው ከዛኛው ጋራ መዛመዱ ቀርቶ ራሱን የቻለ ተፍሲር ሊኖረው ይችላል። እና በልቱ ሒቡነ العاجላ ማለት الحياة العاجلة ሰዎች ስትባሉ ይችን ፈጣኗን ህይወት ተወዷታላችሁ። ግዚያዊ ኑሮን ማለት ነው። ግዚያዊ ኑሯችሁን ተወዳላችሁ። ለግዚያው ካፊሩም ሙናፊቁም ሙስሊሙም ሷሊሁም ጧሊሁም ሁሉ ጊዜ ለዱንያ ለኑሮ የማይጨነቅ የለም አይደለም። ምክንያቱም እለት ተለት ያው የሚኖራት ኑሮ ስለሆነች ለሷ ሁሉም ሰው ይጨነቃል ማለት ነው። ወተዘሩነ الآخرة ወደ ኋላም ለምጠው ለቋሚቱ ሀገር ግን ሸል ትሏታላችሁ። ለምን ያቺ ነገር እንደማትደርስ እንደማትመጣ ስለምትገምቱ ማለት ነው። ይሄም ይቀርባችሁ። ሰው ለዱንያውም ለለቱም መኖር አለበት ለሚቀጥለውም ዓለም መዘጋጀት አለበት እንጂ ለጊዜው ተኖርኩ የነገውን እሱ ያቃል የሚባለው ፈሊጥ አያዋጣም ማለት ነው። በሁሉም ማሰብ አለበት። وجوه يومئذ ناظرة እና እግር መንገዱን እንደገና ወደ ተነሳበት ወደ ቂያማው ቀን ጉዳይ እንደገና ይመለስልናል። እና ያቺ አኺራ የምትባለው የመጨረሻው ዓለም እናንተ እንኳን ቸል ብትሏት ልትረሷት ብትሞክሩ እሷ የምትቀር ነገር አይደለችም። የምትቀር ካልሆነች ደግሞ መዘጋጀት ስንቁን ማዘጋጀት ያስፈልጋል ማለት ነው። ግን ሰዎች በዛች ቀን ለሁለት ተከፍለው ይመጣሉ። አንዳንዶቹ ፊቶች በዛች ዕለት ናዲራ ሆነው ይመጣሉ ይላል። የበሩ ሆነው ይመጣሉ ብሩህ ሆነው ይመጣሉ። የሙእሚኖች የሷሊሆች ፊት የውመል ቂያማ ደርሶ ተመቃብራቸው በሚጠረው ጊዜ ሲነሱ ፊታቸው እንደ ፀሐይ እየበራ በጣም ተንጸባራቂ ብርሃን ሆኖ ይመጣል ማለት ነው። ኢማናቸው አላህ Subhanahu Wa Ta'ala እንግዲህ ወደፊት የሚያጋጥማቸውን ነገር ገና ከወዲሁ በይታ ለማሳወቅ ወዳጆቹን ኑር አድርጎ እንደ ባውዛ እየበራ ነው የሚነሳው ፊታቸው ማለት ነው። ኢላ ረቢሃ ናዚራ የዚህ አይነት ፊት ባለቤት የሆኑት እድለኞች ታዲያ ልክ ሲነሱ ወደ ጌታቸው የሚመለከቱ ይሆናሉ። ጌታቸውን በገሃድ እንዲያው ይፈቀድላቸዋል ማለት ነው። ሙእሚን ሷሊህ የሆነ ሰው ገና ሲነሳ ሙእሚን መሆኑ የአላህ ወዳጅ መሆኑ በአደባባይ ሁሉም እንዲያውቀው ፊቱን ኑር አድርጎ ያበራለታል ማለት ነው። ሰውነቱ ልክ እንደ ፀሐይ ይበራል። የፈለገው ሻንቅላ ጥቁር ቢሆንም እንኳን የዛ ጊዜ ሌላ መልክ ይሰጣል ማለት ነው። እንደገና ደግሞ ጌታን የማየት እድል ይፈቀድለታል። ጌታን ሳታይ በገይብ ነበር ስታምን የቆየው። አሁን ግን ገና ማህሸሩ ላይ እንደደረስ ጌታን የማየት እድል እንደሚፈቀድልህ ይነገራል። ወቅቱም ሲደርስ ይሰጣል ማለት ነው። ወውጁህ የውመይዚን ሌሎች ፊቶች ደግሞ ያልታደሉት የርጉሞቹ ፊቶች ደግሞ
በዛ ቀን ባሲራ ያጨፈገጉ ሆነው ይነሳሉ በድንጋጤና በፍርሃት ተሸማቀውና አጨፍገው ይነሳሉ ገና ሲነሱ ማለት ነው ስለዚህ ገና ሲነሳ ማን ለጀሃነም ማን ለጀነት እንደሆነ ራሱ ገጽታው ያስታውቃል ማለት ነው አላህ የወደዳቸውና የታረቃቸውን ኑር አድርጎ ያነሳቸዋል እነዛኞቹ ደግሞ በጣም በጭንቀትና በመሸማቀቅ ላይ ጥቁር ጥልመት ለብሰው ነው የሚነሱት የፈለገው ፈረንጅ ነጭ ቢሆንም እንኳን የዛ ጊዜ አንቀጽ ጨለማ ሆኖ ነው የሚነሳው ማለት ነው ተظن ان يفعل بها فاقرة እና የዛ አይነት ፊት ባለቤት የሆኑት ተነሾች በዛ ቀን ከባድ አደጋ እንደሚፈጸምባቸው ወይም እንደሚፈጋባቸው እርግጠኛ ይሆናሉ ይላል ተظن ማለት ቱይቂኑ ለማለት ነው እዚህ ላይ ማለት ነው እና ገና ፊታቸው ጠቁሮ ፊታቸው ተጨማትሮና አጨፍግገው በሚነሱ ጊዜ በቃ ጀሃነም እየተነዳው ነው ማለቱ ይገባዋል ማለት ነው ወዴት እንደማይሄድ ያውቀዋል ገና አነሳሱ ያስታውቀዋል እነዛ ደግሞ ፊታቸው በርቶ ፈክቶ በሚነሱ ጊዜ ወደ ጀሃነም የሚጋበዙ መሆኑን ይገባቸዋል ማለት ነው እና ተዙን አዩ ፈዓለ ቢያ ፋቂራ ማለት ጎና ጥንትን ወይም ደግሞ አከርካሪን የሚሰብር ከባድ አደጋ እንደተደገሰላቸው ይገባቸዋል ገና ካነሳሳቸው ይላል ማለት ነው ከላ እና ይሄ ጉዳይ ወደፊት በዚህ መልክ እየተጠበቃችሁ እያለ ዛሬ ግን ቂያማ ቀን የሚባል ነገር አይመጣም አይደርስም እያሉ መደናቆሩን ብታቆሙ ይሻላችኋል ይህን ጊዜ ልብ ግዙ اذا بلغت التراقي እና ነፍስ አካሏ ልትለይ እንደገና ወደ ሰከራተል መውት ይመለሳል አሁን ደግሞ ማለት ነው ነፍስ እንግዲህ ማንኛውም ሰው በዚህ በዱንያ ላይ በህይወት በጤንነት የኖረችው ኑራ በመጨረሻ ቀጠሮ ሲደርስባት ቀጠሮ ደርሷልና ነይ ቶሎ ውጪ የሚል ጥሪ ይመጣለታል በመላእክቶች ማለት ነው የዛ ጊዜ የለመደችውን አካሏን ለቃ መውጣቱ ይከብዳትና ትከራከራለች ትፍጨረጨራለች መላእክቶች ደግሞ በግድ የጌታ ትእዛዝ ነውና መውጣት አለብሽ ብለው ያዋክቧታል ከበው ማለት ነው የዛ ጊዜ ነፍሶቻችሁ ታካላችሁ ልትወጣ አንገታችሁ ስትደርስ ተግር ጥፍሮ አንስተው እየጨመቁ ነው ወደ ላይ የሚመዟት ማለት ነው እና እዛ አንገት ጉሩምብ ላይ በምትደርስ ጊዜ ነፍስ ልትወጣ ማለት ነው ወቂለ መን ራቅ እና ይሄ ሰው መሞቱ ነው ማለት ያቅና ወዳጅ ዘመድ ዙሪያውን አሰፍስፎ እንደ ማን ነው ይሄን ሰው የሚታደግልን የትኛው ሐኪም ቤት እንውሰደው ማን ያክመው እያሉ ሲንጫጩና ሲዋከቡ ይላል ወظن انه الفراق እሱም ደግሞ አሁን የተያዘው ግብግብ ነፍስ ታካል የመለየት ጉዳይ መሆኑ ሲገባውና ሲረዳ ማለት ነው እንደማይድን ሲያውቅ ማለት ነው ወልተፈት ይሳቁ ቢሳቅ እንደ እግር በእግር ላይ በሚፋተግና በሚፋተልበት ጊዜ ኢላ ረቢከ የውመኢዚን መሳቅ ያኔ ወደ ጌታ እኮ ነው የምትነዳው እና ወዴት ይመስልሃል ኢላላ አላህ Subhanahu Wa Ta'ala እንግዲህ አቅል ቢኖራችሁ ሟች በወገኖቻችሁን የሚያጋጥማቸውን ነገር አይታችሁ ራሳችሁ አቋማችሁን ማስተካከል በተገባችሁ ለማለት ነው የሚሞት ሰው አይተ ከሆነ መጀመሪያ ሞት በሚመጣ ጊዜ ሰውነቱ ይጨነቃል ማለት ነው እና ተንፋሱ ይቆራረጣል አረፋት ይደፍቃል አይኑ ይጉረጠረጣል የተለያዩ የማይታወቁ ባህሪዎች ይፈራረቁበታል ማለት ነው ስለዚህ አንተ ዙሪያውን ከባህል ዘመድ ወዳጅ እያለቀሰ እየተሸበረ ነው ያለው እሱ ግን የሚታገለው ሌላ ዓለም ነው ሌላ እዚህ ያሉት ሰዎችን አያቸውም አያውቃቸውም እሱ መላእክቶቹ ጋር ነው ተፋጦ ያለው ማለት ነው ስለዚህ በዛ ሁኔታ ላይ ሲራወጥ ሲጨነቅ ሲጠበብ ታውታላችሁ አይደለም እናንተ ያው ለሱ አዝናችሁ በቃ ሰውየው መሞት እኮ ነው ምን እናድርገው ወዴት እንውሰደው ማንኛውን ዶክተር እንጥራለት እያላችሁ ስትጨነቁ ይላል እሱ ደግሞ እንደማይድን አውቆ ቁርጡን አውቆት አዲስ እንግዶች መጥተዋል እነዛ እንግዶች እጅ ወደ ላይ እያሉ እያዋከቡት ነው ያሉት ተግር ጥፍሩ አንስተው እየጨመቁ ወደ ላይ እየገፉ እየመዘዙ አንገቱ ጉሩምቦ ደርሳለች ነፍሱ ልትወጣ ማለት ነው በዛ ሁኔታ እሱ እንደማይድን ያውቃል ማለት ነው ታዲያ የዛ ጊዜ ወዴት ነው የምትሄደው እቺ ነፍስ ወደ ጌታዋ እኮ ነው ወዴት እንመስላል እኔ እኮ ነኝ ላስወስዳት የላኩት መላእክተኞችን ዘበኞችን ልኬ የማስወስዳት ይላል ስለዚህ በዚህ መልክ ነው በፈለኩት ሰዓት ለመውሰድ የምችል ከሆነ በፈለኩት ሰዓት ለመመለስስ ምንድነው የሚከለክለኝ ይላል ማለት ነው እና ወዘና ነው الفراق ዛሬ ያው ከዱንያ ዓለም የሚለይና የሚነጠል መሆኑን ሲረዳና ሲገባው ይላል
ወልተፈት ይሳቁ ቢሳቅ እግር በእግር ያው ነፍሱ በምትወጣ ጊዜ በኃይል ሲመዘርጡት ጭንቀት እየተሰማው ሰውነቱ ይፈረጋገጣል እንደታረደ በግ ማለት ነው። እግሩ በእግሩ ላይ ይጠማዘዛል፣ ይኮፋተራል፣ ይዘረጋጋል። የዛ ይሄ ውርጭት ምንድነው የሚያሳየው? አላህ Subhanahu Wa Ta'ala ልዩ መልእክተኞችን ልኮ ሰውየውን አመልያ ውስጥ አስገብቶታል ማለት ነው። ይሄንን ታያላችሁ ታቃላችሁ አይደለም? ታዲያ በዚህ መልክ ማን ነው በፍቃዱ ነው ነፍሱን አስረከበው ወይስ እኔ ያስገድጄ ነው የወሰድኳት? ነገ ደግሞ ስፈልግ ተመለሽ ወደ አካልሽ እላታለሁ፣ እንደዛው ትመለሳለች። ሰው ፍጡር ቢችልማ ኑሮ መጀመሪያ በዚህ መልክ ነፍሱን እንዳይወስድ ለምን የሚከለክል ሰው አይገኝም ነበር ነው። ኢላ ረቢከ የውመኢዚን ልመሳቅ የዛ ጊዜ ወደዳችሁም ጠላችሁ ሟቾች የሚነዱት ወደ ጌታቸው ነው። ሁሉም ሰው ነፍሱን የሚያስረክበው ወደ ባለቤቱ ወደ አላህ ነው ማለት ነው። እና በዚህ መልክ እንግዲህ ከሞቱ በኋላ ምንድነው የሚጠብቃቸው? የሰሩ ስራ ውጤት ነው ማለት ነው። ኢን ኸይረን ፈኸይር ወኢን ሸረን ፈሸር። ያው መልካም አፍርተህም ከሆነ ወደ መልካም ቦታ ትሄዳለህ፣ መጥፎም ከሆነ ደግሞ የመጥፎ ውጤትህን ትረከባለህ። ይሄ ነገር አይመጣም እያሉ መደናቆር አያዋጣም። እና በዚህ መልክ እንደምትሄድ ያለውል በግድ እያንዳንድ ታቃለህ ታያለህ። ይሄ በዚህ መልክ ከወሰድኩህ ደግሞ የሥራ ውጤትህ በሰጠው ውጤት ነው ወደ ተመደበልህ ቦታ የምትወሰደውና ለዛ ቀን ምን ይዤ ምን ስንቅ አዘጋጅቼ ልሂድ ብሎ መጠየቅ እንጂ ቂያማ ቀን ይመጣል አይመጣም የሚለው እንኳ ጉንጫ አልፋ ከንቱ ክርክር ነውና በዚህ ጊዜ ባትገሉ ይሻላል ይላል ማለት ነው። ስለዚህ እና እንግዲህ በዚህ መልክ ተሞተ በኋላ የሰው ልጅ ምን ከላ ላይ እንደሚደርስና ምን መጠየቅ እንደሚያጋጥመው የሚቀጥሉት ደግሞ አያቶች ይገልጹልናል። የዛሬው ወቅቱ ስለተገባደደ እዚህ ላይ ይቋጫል። ወሰለላሁ ዐለ ነብዩ ወኢላ ሊቃ